ዝናው የወንድሙ ገላይ ባጫ መሆኑን እያሰበ ነው። ከየት ሰምተ ነው? የባጫ ወንድም አብሮኝ እንደሚሰራ ሳታቂ ቀርተሽ ነው? እኔ መሆኔን ሳያውቅ በፊት ነው እንደዛ የሚያስበው። አንቺ እንደሆንሽ እንዴት አወቀ? በጥይት ተመትቼ ሆስፒታል የገባሁት ለምን ይመስላል? ተዝርገው ምትይኝ ገሊና። እሷ እንዳሰማ መስሎኝ ሰዎች የሞቱት። የዞረ ይጥልኝ የነበረው ጭንቀቱ ነው። እኔም ከአቅሜ በላይ ሲሆን ያመለጠኝ እና አሁን ለፖሊስ ሪፖርት ብታደርግስ? ነገር ግን የሚመጣውን በሙሉ ለመቀበል ዝግጁ ነኝ። እኔ ግን ዝግጁ አይደለሁም ጋሼ። ምን አዲስ ነገር አለ? ብሌን ችግር ውስጥ እንዳትከተን ፈርቻለሁ። እንዴት? የብሌን ባል የሞተው በእኛ ምክንያት ነው። ጋሼ እዛን ቀን መኪና እንድናመጣ አዙን በተፈጠረ ስህተት ምክንያት ነው የተገደለው። አሁን እንዴት አወቀች? ጋሼ ነው ነገራት። እና መስጋት አለብኝ? ለፖሊስ ለመናገር ከወሰነች ስለ ጌታቸው ግድያ ብቻ ሳይሆን ስለ ጠናም ነው የምትቀባጠረው። ያኔ ሁላችንም ያበቃልናል። የዝናው ልጅ ተከታተላት። አዲስ ነገር ካለ ደሪና ታሳውቀናለች። ወዲያውኑ እርምጃ እንወስዳለን። ማንም ሰው ሳይነቃ ከዚህ እንወጣለን። አረ ቶሎ በሉና ቁርስ እንብላ። አረገላቸውን ይታጠቡ። ገሊላ ማን ጠየቅሽ? የኔ ፍቅር ምንድን ያበሳጨሽ? ያችን ሴትዮ ማየት አልፈልግም። ምንድነው ነገሩ? ማነች? የትናንቷ ሴትዮ ማነች? መቼም ያሳየናትና አንድ ነገር ሲጎልባቸው ነው እኔ ዝምድና ትዝ የሚላቸው። እንዴት ገሊላ? ከመስፍን ውጭ ሌላ ዘመድ አለሽ እንዴ? ያለኝ እሱ ነው። እሱም ካጠገቤ ጠፍቷል። የተቀሩት ሞተዋል። ሞተዋል? ማንም ሰው ቢመጣ እንዳትቀበሉ። ግልጽ ነው? በዚህ አመት ከ1 እስከ 10 ነው የምወጣው። እና ምን ይሁን? እንደምበልጥሽ ግልጽ ነው። በቃ ፍክክርሽ ከኔ ጋር ነው አይደል? አንድ ክላስ አይደለም? ወንድሜን ተገላገልኩ ስለ አንቺ ደግሞ ተጠቃሽ። ደህና ነህ ካባ? ደህና ነኝ። ዛሬ ደግሞ ቁርስ ሌሎቹ አይበሉም እንዴ? ምን ሆነ ነው? አባና ብሌን የት እንደሄዱ አይታወቅም። እንደባለፈው እየተዝናኑ ይሆናል። ሁለቱም አይገርምህም? ባለፈው አንተ አጎት ቤት ስትንከራተት ስልካቸውን ድርግምግም አድርገው ሲዝናኑ ነበር። ለዛ ነው ሁለቱም በጧት ክፍላቸው ውስጥ የሌሉት። የነገሯችሁ ነገር አለ? እኔ ምንም የሰማሁት ነገር የለም። የማሚ ክፍል ግን ምስቅልቅል ብሎ ነበር። እንዳት እሷ ያዝረከረከችውን ከስር ከስር እየተከተለ የሚያጸዳላት አለ። አጎታት በላ
ለምን? እናት ከሄደች በኋላ ግን እዚህ ቤት ደብረዋል። ማን ያልደበረው አለ ብለሽ? የተሻለ ሰው ለመሆን እየሞከርኩ እንደነበር ታውቃለህ። ፈጣሪ ስራህን ይሰጣል ብዬ ነበር፣ ግን እንደዛ አይደለም። ፈጣሪ ከዚህ በላይ እንዴት ይቀጣኛል? በደሌን በልጄ እያስከፈለኝ ነው። ከዛ በላይ ቅጣት አለ? እኔን ካደረግከው ጋር ሲነጻጸር ምንም ማለት አይደለም። ለልጆቼ ሲል ተገቢው ፍትህ እንድታገኝ እፈልጋለሁ። ምን ልታደርጊ ነው? እኛ የታመምነውን ህመም እንድትታመም እፈልጋለሁ። ቤተሰቤን የበተንክበትን ቀን እንድትረግም እፈልጋለሁ። ሰላም እዚህ ቤት የለም ዘውዴ፣ እንዴት ነሽ? ደህና ነኝ። አንቺ እንዴት ነሽ ዘውድዬ? በፈጣሪ ስም ከስንት ጊዜ በኋላ ተገናኘን። ደህና ነሽ? ፈጣሪ ይመስገን። የሚገርም ነው። ከስንት ጊዜ በኋላ አገኘሁሽ። ያኔ የቤቱን ዕቃ የመጨረሻ ጊዜ የሸጥነው ጊዜ ነው የተያየ ነው። አምሮብሻል። የከተማው ቆንጆ ሆኜ ታየሁሽ አይደል? መጠጥቼ ነው። ጎሽ ፈጣሪ ገላገለሽ። በእውነት በጣም አምሮብሻል። አመሰግናለሁ። ግን ከረጅም ጊዜ በኋላ ምን እግር ጥሎሽ መጣሽ? ገሊላ የለችም? ገሊላ እኮ እረፍት አታውቅም፣ ስራ ነች። አሁንም ጓደኛሞች ናቸው? ያው ነን። እሷ በየሰፈሩ እየሄደች የሰው ቤት ትቆሰቁሳለች፣ እኔ ደግሞ የቤቷን ስራ እየሰራሁ አለሁ። ትላንት ማታ መጥቼ በር ዘጋችብኝ እና ስላንቺ ነበር ስታወራ የነበረው። እሷ ነች ያባረረችሽ? አሁንም ንዴቷ አልወጣላት። ለጥቂት ጊዜ ነው የምቆየው። አንዳንድ ነገሮችን ለማስተካከል ብዬ ነው የመጣሁት። እኛም የሷን ችግር ለማወቅ ግራ ገብቶናል። ብጠላኝ አልፈረድባትም። ጥያት ይቻል እሷን ሰው ባይሸሻት ነው የሚገርመው። በቃ ሻይ ላፍላለሽ። ጮኬ ሰው እንድጠራው የምትፈልጊው? ብጮህ ማንም አይሰማህም። ለምን ራስን ታደክማለህ? ገና ብዙ ድካም ይጠብቅሃል። ስለዚህ ጉልበትህን አታባክን። እባክሽ የኔ ልጅ፣ አባትሽ እኮ ነኝ። ይህን ቅዠት እንርሳውና ወደ ቤታችን እንሂድ። ወደ የትኛው ቤት? ያላሰብኩት አደጋ ነበርኩ ብሌን። ማንም በዛ ሌሊት ውስጥ እንዲሞት አልታስበም። አንቺና ባለቤትሽ እየተዘረፋችሁ እንደሆነ አላውቅም። መታወቂያውን መኪና ውስጥ ሳገኘው እኮ ነው። ጀባ ማንን እንደገደለ ስታቅ ምን አደረግ? እሱ ምን ይጠቅማለሁ? ምንድን ያደረከው ንገረኝ። እንደ ሁል ጊዜው በውስኪ ተራጫችሁ አይደል? እባክሽ ብሌን እንደዚህ አትበይኝ። ከጌታቸው እኮ ተዛምደናል። እኔና ልጆቼን ለወራት ፍትህ ነስተሃል። የባሌ ገዳይ ማን እንደሆነ እያወቅ ዝም አልክ። እንደገና ልሸነግለኝ ነው? ከሰው ሁሉ በላይ በድለኝ
ከሰው ሁሉ በላይ እንደምትወደኝ አስመስልሃል። ታዲያ አንተን ምንስ ብቀጣህ ያንሳል? ይቅርታ የኔ ልጅ። ይቅርታ አትበለኝ። ሁሉንም ነገር እንዳሳጣሁሽ አውቃለሁ። ግን ጀባን ለምን ገደልከው? አሁን እሱን እያስታወሰ የደረቀ ቁስል መላጥ አስፈላጊ አይደለም። ዘውዴ ስራ ላይ እንደሆንኩ እያወቅሽ ምንድን ነው የምታጣድፊ? ለምለም መታለች። ለምለም የገሊላ? አዎ ልረፍ ብላ መኝታ ቤት ተኝታለች። እዚህ ምን ይሰራች? እሱን ስናወራት ብናውቅ አይሻልም? ገሊላ እዚህ መምጣቷን ካወቀች እኮ ታብዳለች። 10 ጊዜ ለምን አታብድም? አክስቷ አይደለች እንዴ? ቢሆንም ሁለት መካከል መጥፎ ጸብ አለ። ቤተሰብ ሄደና ሰላም አገኘ ስል ደግሞ ምን አይነት ስቃይ! ሴትዮዋ እኮ ከ3 ቀን በላይ አትቆይም። እሱ ደግሞ ምን ማለት ነው? ልጆቿ ወደ ውጭ ሊወስዷት ነው። ምን አለችሽ? የኔን ቤት የሚያክል ሻንጣም ይዛ ይመጣችው። ዘውዴ ሴትዮዋ ውሸት ታበዛለች አይመስለኝም። በዚህ ጊዜ እውነቷን ቢሆንስ? ከቤት ልናባረራት ነው? የኔ ልጅ የሚሆነው ሆኗል። በዚህ ነገር ውስጥ እጅ ስላለ የሚሰማኝ ቁጭትና ጸጸት እንደሆነ ታውቂያለሽ። ለዚህ ነው ነገሮችን ለማስተካከል የምንሞክረው። ለማስተካከል? ያለፈውን ነገር መቀየር አልችልም። አሁንም ልትሸነግለኝ ለሞከርክ ነው? ምንም ነገር እንድትቀባጥር አልፈልግም። መስማት የምፈልገው ለጥያቄ መልስ ብቻ ነው። እሺ፣ ግን እባክሽ ተረጋጊ። ጀባ ባሌ እንደገደለ ስታውቅ ምን አደረግ? ንገረኛ፣ ምን አደረግ? መኪናውን አርቀው እንዲጥሉት ነገርኳቸው። እሱን ደግሞ ታውቂያለሽ። ለምን? ምክንያቱም እኔ መኪናውን ይዘው እንዲመጡ ስልካቸው ይህ ችግር እንደሚፈጠር አላውቅም። ከዛ ፖሊሶቹ ክትትላቸውን እንዲያቆሙ አደረግኳቸው። ጥፋትን ጀባ ላይ ያላከክና ገደልከው። በመቀጠል መብራቱን አደናገርከው። ስጦታንም የገደልከው አንተ ነህ። በጣም ታሳፍራለህ። አንተ ከነፍሰ ገዳይ የሚለየህ ምንድን ነው? ከጌታቸው በኋላ የተፈጠሩትን ነገር ያደረግኩት አንቺን ለመጠበቅ ስል ነው። በቅዠት እንድኖር ማድረግን ጥበቃ። እውነቱን ብታውቂ መቋቋም አትችይም ነበር። እንዴት? አንተ ስላልክ? ማጥፋቴን ለመካድ ሳይሆን አንቺን ከባሰ መከራ ለመጠበቅ ያደረግኩት። አንተ ከራስህ ውጭ ማንን እንጠብቅ አታውቅም። መንገድ ላይ የቆመውን ሁሉ ከመግደል ውጭ ምንም ርህራሄ የለህም። እኔ ሳምቡሳውን እየበላ ስለሆነ ነው እንጂ እንደዚህ አይቆይም ነበር። ምን ሆነ? ኬት ነው አንድ ብለህ ስጠው። አንተ እኮ አቢቲን እኮ ስላላወቅኸው ነው። ሰላም ነው ጋሼ? ሰላም ነው ነጋሽ? ምስጋና፣ አንድ ነገር ላናግር ፈልጌ ነበር። ምን ነው? በሰላም ነው? አዎ፣ የእናትህ አክስት ቤት መታለች። የማ? አዎ። እንዴ አክስት አላት እንዴ? አዎ፣ አልነገርንም እንጂ። ታዲያ ለምን እስካሁን ነገራችሁኝ? እሱ አሁን ልነግርህ የማልችለው ብዙ የተሳሰበ ነገር አለው። ገሊላ በጣም ነው የምጠላት።
ለልጅነት ህይወቷ መበላሸት ዋና ተጠያቂ የምታደርገው እሷ ነው። ታዲያ ከኔ ጋር ምን ያገናኛል? ሴትዮዋ የምታደርገው ነገር አይታወቅም እና የሆነ ነገር ከተፈጠረ ወዳለፈው ጭንቀት ውስጥ እንዳትገባ ብዬ ነው። ችግር የለውም፣ በቃ አታስብ። ጊዜን ከነቴዲ ጋር ብታሳልፍ ደስ ይለኛል። እሺ፣ እንደውም ሰሞኑን ፕሮጀክት ስላለብን አብረን ማደር እንችላለን። ጥሩ። እኔ አላልኩም? ይኸው ሳምቡሳውን እየበላ ስለሆነ የቆየው። ማን? አቢቲ ነዋ። እስካሁን እኮ ሳምቡሳውን ይዞ መምጣት ነበረበት። ባታረፍችን የሚሻለኝ ልጅ ፍቺኝና ወደ ቤታችን እንሂድ። ስለዚህ ሁኔታ ማንም ሰው ማወቅ የለበትም። ገና ብዙ ያልጨረስኩት ነገር አለ። ከኔ ምንድን ነው የምትፈልግ? ሁሉንም ነገርኩሽ። ተጨማሪ የምናወራው ምንም ነገር የለም። ያልጨረስኩት ነገር አለ አልኩህ እኮ። ምን ያህል ቆየው እዚህ? እስካሁኑ ቅጣትሽ በቂ ነው? ደሊና ወንድሜን ገደለች ብለህ ምን እንዳደረግካት ታስታውሳለህ? ወንድሜን እኮ ነው የገደለችብኝ። አንተን ባሌን የገደልከው። ይህን ሁሉ በደል በገዛ ልጅህ ላይ ለማድረስ እንዴት ቻልክ? ደሊና ወንድሜን ገደለች ብለህ ተኮስክባት። እኔ ግን ባሌን ነጥቃኝ እንኳን ምንም አላደረግኩም። ሁሌም ባየሁሽ ቁጥር ልነግርሽ አስባለሁ፣ ግን አልቻልኩም። መናገር አትፈልግም፣ ምክንያቱም መታሰር አትፈልግም። አሁን ግን ለፖሊስ አሳልፌ ልሰጥህ አልችልም። ተስፋዬን አጨልመህ በደም የተጨማለቀ ስራ ውስጥ ከተህ ተጠያቂ አድርገኛል። ስለዚህ እዚሁ ጨለማ ቤት ውስጥ እንድትሞት ነው የምፈልገው። ለቀጠፍካቸው ነፍሶች ዋጋ የምትከፍለው እንደዚህ ነው። ሁለት እጁን ወደ ኋላ ስር አድርጋ ልትገርፈው ስትል በጣም ሲጮህ እንዴ ለምንድን ነው የምትጮኸው ስትለው ጎረቤት ምጠራ ነው አይላት መሰላችሁ። ሽማግሌ ጎረቤቱ? አዎ። ከዛ እሷ እንዴ እሳቸውማ የጆሮ ማዳመጫ ባትሪው ስለተበላሸባቸው አይሰሙህም፣ በደንብ ጩህ አትለው። ከዛስ? ከዛማ እሱ ምን ቢላት ጥሩ ነው፣ በሰረቀው ብር የጆሮ ማዳመጫ ባትሪውን ገዝቼላቸዋለሁ አይላት መሰላቸው። የሚገርም ሰው ነው መስፍን። የሚገርመው ችግር ከመፈጠሩ በፊት መውጫውን የሚያስብ ልጅ ነበር። እንደኔ ብልጥ ነበር ማለት ነው። እና ሌላ ጊዜ ደግሞ የሌላ ሰፈር ልጆች እየመጡ ያስቸግሩት ነበር። ምን አደረገ? እናማ መሳሪያ እንዳለው ሲነግራቸው አይፈሩት መሰላቸው። ማን ከባለ ጠመንጃ ጋር ይደራደራል? ሊጀምራት ነው ደግሞ። ችግር የለውም፣ እኔ እናገራታለሁ። ምስጋና ሲመጣ እሱ ክፍል ሆናችሁ ጠብቁኝ። ሉል ማደር ካለበት ማደር ይችላል። ባይሆንም ብሌን ጋር ደውዬ እነግራታለሁ። ችግር የለውም፣ ራሴ እደውላለሁ።
እዚህ ምን እየሰራች ነው? ለሞት ልትተኝ ከሆነ ለምን አትሄጂም? መች ይቀርልሃል? ሂጂ ብለኝ፣ በቃ ሂጂ። ስጋት ውስጥ ከሆንክ ማንን የምታጠቃ ትችላለህ? የማንም መጥፋት አይገድህም። ለምንድን ነው ደካማ ጎኑ እንደ ሙሉ መገለጫ ያድርግሽ የምታስቢ? የማንም መጥፋት ግድ አይሰጥህ። ምንድን ላይ ጠብቀህ ነበር? እኔ አውሬ በሆኑ ለቤተሰቦቼ ስል ለአንቺና የልጅ ልጆቼ ነገ ስል ከዛም ራሴ መከላከል። ምን ያህል ጊዜ ልትገለኝ ፈልገህ ነበር? ምን አሳስሬህ ነበር። ከመርማሪ መሰረት ጋር ስሰራ ነበር። ከመርማሪ መብራቱን ጋር ስሰራ ነበር። ምን ያህል ጊዜ ልትገለኝ ፈልገህ ነበር? ጭራሽ እንደዛ አስቤ አላውቅም። አትዋሽ። ስጋት ሆኜብህ ስለነበር እኔንም ልታስወግደኝ ፈልገህ ነበር። በሊና ላይ እንኳን ተኩሼ እንዴት እንደነበርኩ አይተሻል። እንዴት ነው አንቺ ላይ በዚህ መጠን የምትጨክነው? አሁን ይህ ሁሉ አልፏል። እውነቱን አውቀሻል። ሁሉም ነገር ትቼ እንድኖር እኮ እየመከርከኝ ነበር። በጊዜ ሂደት ምንም የማይስተካከል ነገር መስተካከሉን የምትፈልግ አይመስለኝም። በጣም ባሰብኩ ቁጥር የሚወድ ልብ ያለህ አይመስለኝም። ቤተሰቤን እወዳለሁ ትላለህ እንጂ ውሸት ነው። እንደዛ ከሆነ ገለሽኝ ሬሳዬን ተራምደሽ ሂጂ። አይቀርም። ልትሄድ ነው? ትእዛዝሽን ስላላከበርኩ ይቅርታ። ግን እንዴት ብዬ ነው አክስትሽን ከቤት ውጭ ምላት? ያውም ለ3 ቀን የመጣች ሰው። ይሄ ቤት የማንም መንገደኛ ማረፊያ አይደለም። እዚች ቤት አታድራት። እባክሽ። ያችን ሴጣን እዚህ ቤት አላሳድርም አልኩ እኮ። እሺ ልጅሽን ምን ልትይው? እሱን በወጣበት አልተመለሰም። የቀረችሽ አንድ ዘመድ ብቻ አክስትሽ ነች እና ይችን ሴትዮ ከቤት ማባረር ልክ ነው? ይችን ሴት የማታባረራት ከሆነ ፖሊስ ነው የምጠራ። እባክሽ እባክሽ ተረጋጊ። እዚች ቤት ወይ እሷ ወይ እኔ እንኖራለን። የዛን ቀን እሷም ነበረች። ጥሩ። ወዴት እየደወልክ? ሄሎ። አሁን እስካሁን እዚህ ነበረች። መልካም። እንደወጣች ገብቻ አጣራለሁ። እሺ